ሰላም ደውላችኋል ውድ አድማጮቻችን ፕሮግራሙ ኢትዮፒካ ሊንክ ነው ጣቢያው ዛሚ 90.7 በረራ ኢትዮፒካ ሊንክ ነው ዛሬ በበረራ መስመራችን በዛሚ 90.7 ነው መንበረው ካፕቴን ኤርሚያስ አለሙና ካፕቴን ብርሃኔ ንጉሴ ነን እንኳን ደህና መጣችሁ እስከ አንድ ሰዓት ድረስ ነው መንበረው ወደ በረራው ከመግባታችን በፊት ግን እንደተለመደው እናሟሟቃለን አሪፍ ኤርሚ አሪብሬ እንዴት ነው አለን ሰላም ነው እንዴት ነበር ሳምንቱ በጣም ደስ ይል ነበር በጣም መተናፍቀው ቀን ይመስለኛል ይሄ የካፕቴንነት አውሮፕላን ውስጥ እኮ ስንት ነገር አለ ሰኞ ማታ ዩኒፎርም ስታደርግ ስተኩስ እንደምታመሽ ነው የሚነገረው ጠዋት ጀምሮም እኮ ለብሼው ነው የምዞረው አይ ነው እሺ ካፕቴን ስለሆንኩ አንዳንድ እንግሊዝኛ መቀላቀል ይፈቀድልኝ እሺ ብዙ ሳይሆን ያው ዛሬም በረራችን ጉዞ አድዋ ነው የአድዋ ድል ሁሌም እንደምንለው የኢትዮጵያ ብቻ ሳይሆን የአፍሪካውያን ብቻ ሳይሆን የመላው ዓለም የጥቁር ህዝቦች የነጻነት ተምሳሌት ነው ትክክል ይሄ ታላቅ ድል ደግሞ ታላቅ ክብር ይፈልጋል ለዛም ደግሞ እኛ ከአዲስ አበባ ወደ አድዋ በእግራችን ተጉዘናል ስለዚህ ከአድዋ ወደ አዲስ አበባ ወደ አድዋ ባደረግነው የእግር ጉዞ የነበሩን አጋጣሚዎች የነበረው ታሪክ ልምድ ምን ይመስል ነበር ለተሳፋሪዎቻችን ያስተላለፍን ነው ምክንያቱም ጉዞ በእኛ ተጀመረ እንጂ በየአመቱ ይቀጥላል ስለዚህ በሚቀጥለው አመት ከዛም በኋላ ለዘመናት መጓዝ ለሚፈልጉ ተሳፋሪዎቻችን ልምዱን ያጋራን ነው እኛ የወሰደብን ወደ 44 ቀናት ነው ግን በእርግጠኝነት በሚቀጥለው አመት ይሻሻላል ምክንያቱም 44 ቀናት የፈጀበት አንዱ ትልቁ ምክንያት እንደዚህ አይነት ልምድ የለም ከአዲስ አበባ ወደ አድዋ እንደዚህ የከተማ ሰዎች ነንኛ በየቀኑ ምን ያህል ኪሎ ሜትር ይተጓዝን አድዋ መቼ ልንደርስ እንችላለን የሚል ግምት ለመውሰድ ምንም ልምድ አልነበረም የተጨበጠ መረጃም አልነበረም የአድዋ ጦርነት ላይ ትልቅ ጀግንነት የፈጸሙ ቅድመ አያቶቻችን ራሳቸው ከአዲስ አበባ ወደ አድዋ የነበራቸው ጉዞ 5 ወር ነው የወሰደው 5 ወር ያው እነሱ ያረፉ የተደገሰ ጦሩ እየተሰበሰበ መረጃም እያሰባሰበ ስለ ጣሊያን እንደዚህ ነው ጉዞ ያደረገው እኛ ግን ምንም መረጃ የምናሰባስበውም አልነበረም በየቦታውም ሰንጋ የታረደም ድግስም አልነበረም ዝም ብሎ መጓዝ ነው የነበረው ስለዚህ 44 ቀናት ነው የፈጀው በደንብ እርግጠኛ ስላልነበርን ቀደም ብለን የተነሳ ነው እና ከመቀሌ በኋላ ግን ያቀዘቀዘን ይሄድ ነው ስለዚህ በሚቀጥለው አመት በእርግጠኝነት ጉዞ በአጠቃላይ ከ35 ቀናት ባልፈጀ ጊዜ ይጠናቀቃል ስለዚህ ለዛም ደግሞ የኛም ልምዶችንም ያጋራን ነው አሁን የምንገኘው ማይጮን አልፈን ወደ አዲስ አካባቢ አይደል ነው ከዛ በኋላ ደግሞ ጉዞአችን ምን ይመስላል ከአዲስ ቀጥሎ ደግሞ በጣም ደስ የሚል የጉዞም ታሪክ አለን እሱ ነው ዛሬ መንበርበት ትክክል አሁን ትናንትና ዮኒና ሲማ የሰጡት የቤት ስራን ምን ነበር መሰለህ ያው ይሄንን የበረራ ፕሮግራማችን ታሳቢ በማድረግ ነው የሰጡት የአድዋ ድልን የሚያንጸባርቁ እና የአድዋ ድል ቅርስ ያለባቸው ከተማችን ውስጥ የሚገኙ ሙዚየሞች የተኞቹ ናቸው የሚል ነበር ስለዚህ አንደኛው ብሔራዊ ሙዚየም ነው 5 ኪሎ አካባቢ የሚገኘው ማለት ነው ሁለተኛው አዲስ አበባ ሙዚየም አለ የኤግዚቢሽን ማዕከል አካባቢ ያለው ሌላ ደግሞ የቅዱስ ጊዮርጊስ ቤተክርስቲያን ውስጥ ያለ ሙዚየም አለ እዛም አለ አጼ ምኒልክ እና እቴጌ ጣይቱ ከተመለሱ በኋላ የሰጧቸው የተለያዩ ቅርሶች አሉ የራሳቸው አልባሳትን ጨምሮ ማለት ነው ሌሎች ሙዚየሞችን ሊኖሩ ይችላሉ ግን በዋናነት እነዚህ ናቸው ሶስቱ እኔ ደግሞ አንዴ ቆይቷል ላይቻለሁ በአታ ቤተክርስቲያን አለ ላይ ጦ አይ አይደለም በአታ እዚህ ቤተ መንግስት ያለ በአታ ማርያም በጣም አሪፉ ቤተክርስቲያን አሪፉ ውስጡ ግራውንድ ውስጥም አለ እዛ ጎብኝቻለሁ የአጤ ምኒልክም መቃብር የሚገኘውም እዛ ነው እና ሊሆን ይችላል ግን አንድ የመጣልኝ ደግሞ እንጦጦ ያለው የእንጦጦ ማርያም ሙዚየምም ሊኖረው ይችላል ከአድዋ ጋር የተያዘ አሁን አዲሱ ነው ያለነው አዲሱ ቤተ ማርያም 25ኛው ቀን ላይ ነው እስኪ አስተዋውቀው እስኪ ይሄን በረራ አድርጋ
እሺ አዲሱ ያው የዛን ቀን ያረፍንበት አጠቃላይ ነው እንጂ እኮ አጠቃላይ የጉዞ አድዋን አጠቃላይ ጠቅለል ያለ እና አሁን እስከ ደረስንበት ድረስ። እሺ ያው ጉዞ አድዋ ተብሎ ነው የተነሳ ነው። ከአዲስ አበባ አድዋ የተደረገ ጉዞ ነው። 44 ቀን ነው የፈጀው። ኢትዮጵያውያን ጣሊያንን ያስወጡበት የአድዋ ድል ነው። ስለዚህ ያንን ለመዘከር ለማሰብ ብለን በእግር የተደረገ ጉዞ ነው። ያስወጡበት የሚለውን ብቻ ትንሽ ለስለስ አለብኝ ቃሉ ምንድነው? ወደ ጣሊያን ማጎብደድ ጀመርክ እንዴ? በፍጹም ድባቅ የመቱበት አትልም እንዴ? ኢትዮጵያውያን አድዋ ላይ ጣሊያንን ድባቅ መተው ያባረሩበት፣ በዚህ ደግሞ ለኢትዮጵያ ብቻ ሳይሆን ለአፍሪካ በአጠቃላይ ደግሞ የዓለምን አስተሳሰብ የቀየረ ድል ነው። ጸረ ኮሎኒያሊዝም ማለት ነው፣ ደግሞ ቅኝ አገዛዝን የሰበረ ድል ነው የአድዋ ድል። ከዛ በኋላ በተለይ ይሄ ነጮች በጣም የተሸማቀቁበት፣ ጥቁሮች ለመጀመሪያ ጊዜ ነጮች ማሸነፍ እንደሚችሉ ያሳዩበት እና ደግሞ ጣሊያንም የተበጠበጠችበት እኮ ነው። ከድሉ በኋላ የጣሊያን ጠቅላይ ሚኒስትር የነበረው ክሪስፒ ከስልጣናቸው ለቀዋል። የጣሊያን እናቶች፣ ሚስቶች እንዳለ አፍሪካ ውስጥ ያለ ኢትዮጵያ ያው ድባቅ ተመቶ ተደርጎ ወጥተዋል። ሌሎች በሌሎች ሀገሮች ያሉ በሌሎች የአፍሪካ ሀገራት ያሉ አውሮፓውያን የጣሊያን ወታደሮች ወደ ሀገራቸው እንዲመለሱ ጭምር ጣሊያን መንግስት ላይ ከፍተኛ ግፊት የተደረገበት፣ የጣሊያን ንጉስ የነበሩም ደግሞ ንጉስ እምቤርቶ ልደታቸውን የሀዘን ቀን ብለው የልደት ቀናቸውን የሀዘን ቀን ብለው ያወጁበት እንደዚህ ነገር ነው እና ከዛ በኋላ በቃ ይሄ አፍሪካን ንቀራ ዓመታት ተብሎ የተደረገው የወራሪያን ዘመቻ ቆም ብለው እንዲያስቡ ያደረገ፣ ከዛ በኋላ ሙሉ በሙሉ የቅኝ አገዛዝ ታሪክ የቀየረ ታሪክ ነው የአድዋ ድል። ስለዚህ እንደዚህ አይገለጽም ነው የምትለኝ? ጠበቅ ለማድረግ ነው እና ይሄ ለእኛ ለኢትዮጵያውያን በጣም ትልቅ ኩራት ነው፣ ቅርስም ነው ለእኛ። ግን የመላው ዓለም ሕዝብ ደግሞ የሚያከብረው የሚያደንቀው፣ በተለይ ደግሞ ጥቁሮች የሚመኩበትም ጭምር የነጻነት ተምሳሌ ድል ነው እና ለዚህ እንግዲህ ከአዲስ አበባ አድዋ አይደለም ሌላም ነገር ማድረግ ቢቻል ማድረግ በወደድን ነበረ። ግን ከአዲስ አበባ አድዋ በእግር ጉዞ በማድረግ ይሄ ድል ለማክበር ለመዘከር ነው የነበረው የኛ ጉዞ ዘመቻ። ስለዚህ በ25ኛው ቀን የደረስነው አዲሽሁ ነው። አዲሽሁ ደግሞ ከአድዋ ታሪክ በቀጥታ ግንኙነት ካለው ተራራ ከቅርበት አላጄ ስር ያለች ከተማ ነች እና እዚች ከተማ ላይ አድረን በነጋታው አምባ አላጌም ይባላል፣ በትግርኛ ደግሞ እምባ አላጄ ነው የሚባለው። እዚህ ቦታ ላይ ለመድረስ በጣም ከፍተኛ ጉጉት ነበረ እዚህ ስናደርስ። ስለዚህ አዲሽሁ ዳዊት ሆቴል የምትባል ትንሽ ሆቴል ውስጥ ነው ያደርነው። ግን የዛሬ ሳምንትም እንደጠቀስነው እዛ የነበረች ምህረት የምትባል ልጅ፣ ምህረት ማለት ነው፣ በጣም ተንከባክባ ቡና አፍልታልን አስቸግረናት። ለዛው ደስ የሚል አዳር ነበረ። ከዛ በነጋታው በዚች አዲሽሁ ቁርስ በልተን ነው የተነሳነው ጉዞን የጀመርነው። ገና ከከተማው ነው የሚጀምረው የዚህ ደግሞ ተራራ። ይሄንን ብሬ ይሄንን እስከ መጨረሻው ሂጄ ማጠቃለያውን አንተ ደግሞ ትንሰጠው አሪፍ ነበር። የትኛው? አሁን ከአዲሹ ቤተ ማርያም ያለውን እስካሁን ብዙ ስትል ስለነበር አድርጌ ከዛ አንተ ደግሞ አጠቃላይ እስካሁን የፎይታ ጊዜም ለመስጠት ሻራ ደስ ይለኛል። ቀጥል። ስለዚህ ከአዲሽሁ ተነስተናል። በ25ኛው ቀን እንዴት ነበረ ጉዟችን? ቀጥል አንተ። ከአዲሽሁ ስንነሳ እዛው እንዳልከው እዛው ነው ቁርስ የበላ ነው። ከዛ በጠዋት ተነሳን። ገና እንደጀመርን ነው ተራራው የተጀመረው። ይሄ ዳገታማ ተራራ ሳይሆን የመንገድ ተራራማ። እዛ ያ መንገድ ደግሞ የተሰራው ጣሊያኖች ነው ሰሩ የተባለ ይሄ በበርሜል ድልድይ በበርሜል ይሄ መንገዱ እንዳይፈርስ አስፓልቱ የተሰራ ቦታ አለ። በርሜል ላይ ምንድነው አሸዋ ተሞልቶ ገደላማ ስለሆነ እዛ ገደላማ አስፓልት ለመስራት የተጠቀሙበት መንገድ ነው እሱ። በሱ አድርገን ገና ስንሄድ ተራራው ላይ ትዝ ይልህ እንደሆነ 2 አህያ የያዘ ልጅ እህል ጭኖ ከገበያ ሲመለስ አገኘን። ወልዱ የሚባል ተማሪ ነው ሲመለስ። ከዛ ወደዚህ ነው የምንሄደው ስንል እያወራን እንዲያውም እኮ በጠዋቱ ወርዶ ከተማ እኛ ያደርንበት ከገበያ ዕቃ ሸጦ
ሸምቶ ደግሞ ጭነው ባህያ ሲመለስ ነው ያገኘነው እና በጠዋቱ እንዴት ይሄን ሁሉ አደረክ ብለን እንዲያም ተገርመን ስንጠይቀው አይ በየቀኑም በእግሬ እዛ እየሄድኩ ነው የምማረው አለን። ሁሉ ጠዋት ሄጄ ማታ ነው የምመለሰው እና ለሚጆዋለሁ ሲለን ነበር። እንደውም መንገዱ ምንድነው ያንን ስንወጣ በጣም አቅጣጫው የሚያምታታ ነበር። እንደውም በዛውም እንደዚህ ስንነግረው ግድ የለም በዚህ እንሄዳለን እያለ እሱ ምንም ነገር አህያዋን ይዞ እየመራን ወደዛ ሄድን። ስንሄድ አምባላጌ ወደ ተራራዋ ቤታቸው እዛ አካባቢ ነበር እዛ ተራራው መሀል ላይ ነበር ቤታቸው። በቃ ተራራው አጠገብ ነው እና ገና ልንወጣው ስንል ቆሎ የሚሸጡ የዛ አካባቢ ቆሎ ይሄ የገብስ ቆሎ የሚሸጡ እና እንደውም ብዙ ሰው ወደዛ እንደምናልፍ ፍቃድ አላችሁ ተብለን ተጠየቅን። ለምንድነው እሱ ደግሞ አምባላጌ ለዛ ጣሊያን የቀበረው የታሪክ አንዳንድ ነገሮች አሉ ስለሚባል ሌላ የማይታወቅ ሰው ከመጣ ያንን ዕቃ ገብቶ እንዳያወጣ እንደዚህ ስጋቶች ነበሩ። ከዛ እዛ ላይ ግን ልጁ እየመራን ቤታቸው መሀል ተራራ ነበረ። እዛ የሚገርም ቤተሰብ አስተዋወቀን፣ እንደሚማር ነገረን። እንደውም ብሬዛን ቀን ትዝ ይልህ እንደሆነ እንደሚማር ከዛ ከተማ ደርሶ ሁለቴ ተመላልሶ እንደሚማር ሲነግር መጽሐፍ ሁሉ አድራሻ ሁሉ ተቀብለናል። መጽሐፍ ከዚህ ደውሎልኝ ነበር እንዲያም በሳምንት ውስጥ የሚገርም ከዛ አባቱንም እናቱንም አስተዋወቀን። ሻይ ተፈላልን። እነሱ እንጀራ እንደው ስራ ይዘው ነበረ። ከዛ እዛ ቆየን። የሚገርም ቂጣ በሻይ በላን። እንደውም ምሳሌ ያቀርቡልን ሲሉ በፍጹም ብለን ከዛ አምባላጌን እያየነው እኮ ተራራውን ወደ ውስጥ ልንገባ ስንል አይ እንደገና ልጆች መጡና ይሄ ፍቃድ ያስፈልገዋል ሌላ አንዳንድ ነገር ጭቅጭቅ ተፈጠረ። ደርሰናል ካየነው እንመለሳለን እንወርዳለን ብለን የሚገርም ተራራውን የወጣነውን ያህል የሚመለስ ነበረው ቁልቁለት። እሱን ወርደን ወደ ቤተ መራ ከመሄዳችን በፊት እዚህ ላይ ይሄ እንባ አላጅ የሚባለው በጣም ትልቅ ተራራ ነው እና እኛም በቃ እዛው አጠገቡ ደርሰናል። እንዳልከው አሁን ለወልዱ መርቶን ቤተሰቦቹ ጋር ወሰደን። እዛ ሆነ በቃ ተራራው አጠገብ ነው የሆነው። የቀረን የነበረው ውስጥ የጣሊያን ምሽጎች አሉ ተብለ የጣሊያን ምሽጎች ውስጥ ለመግባት ነበር የፈለግነው። እንግዲህ ይሄ እንባ አላጅ የሚባለው ጣሊያን አድዋ ላይ ከመሸነፉ በፊት እዛ ድረስ መጥቷል። የመጀመሪያ ጦርነት የተደረገው አላጄ ላይ ነው እና አላጄ ላይ ደግሞ የራስ መኮንን የራስ አሉላና የራስ መንገሻ ዮሐንስ ሰራዊቶች ናቸው ጣሊያንን ያሸነፉት እዛው አላጄ ላይ ማለት ነው። ከዛ ከአላጄ ከተሸነፈ በኋላ ነው ደግሞ መቀሌ ላይ ተሰበሰበው የጣሊያን ጦር። መቀሌ ላይ ደግሞ ምሽግ ሰርቶ ደግሞ በደንብ ተዘጋጅቶ እየጠበቃቸው ማለት ነው። ስለዚህ የመጀመሪያ የኢትዮጵያ ሰራዊት ከሁሉም የኢትዮጵያ አካባቢ ተሰባስቦ ሄዶ መጀመሪያ ጦርነት የገጠመው አላጄ ላይ ነው። አላጄ ላይ ደግሞ እነዚህ ሶስቱ ራሶች ናቸው የተዋጉት፣ ራስ መኮንን የሐረሩ፣ ራስ አሉላና ራስ መንገሻ ዮሐንስ የትግራዩ። ስለዚህ አላጄ ላይ የመጀመሪያ የጣሊያን ሽንፈት ሆነ። ከዛ በኋላ ነው ወደ መቀሌ የተሰበሰበው እና ይሄን አላጄ ላይ መድረሳችን በራሱኛ በቀጥታ ያው እንግዲህ ውጫሌ ላይ ስንደርስ የተፈጠረልን ደስታ ነበር። የውጫሌ የቺ አንቀጽ 17 የአድዋ ጦርነት መነሻ ስለሆነች የአድዋ ጦርነት የተጸነሰበት ቦታ ስለሆነ ውጫሌ ይስማ ንጉስ እዛ ስንደርስ የተደሰትነውን ያህል አላጄ ስንመጣ ደግሞ በቃ ጦርነት ውስጥ ገባን። እዛ የተጸነሰበት ነው ጦርነቱ። ይሄ ደግሞ ጦርነቱ የአድዋ ጦርነት የተጀመረበት ነው። ስለዚህ ያን ቦታ በጣም ትልቅ ደስታ ነበር የፈጠረልን። እዛ ምሽግ ውስጥም ለመግባት ፈልገን ነበረ። ግን ቅድም እንዳልከው ወጣቶች ተደራጅተው ፍቃድ ወስደዋል። እዛ ጣሊያን የቀበረው የተለያየ ቅርስ አለ ይባላል። እንደ ማርያ ቴሬዛ የተለያዩ ሀብት አለ ይባላል። ብቻ እዛ የተለያዩ ቅርሶች። ስለዚህ ያንን ቅርስ ቆፍሮ አግኝቶ ለመጠቀም ወጣቶች ተደራጅተው ፍቃድ አውጥተው ይቆፍራሉ እዛ። ስለዚህ እኛ ስንመጣ ደግሞ በጥርጣሬ ነው ያዩ። እንግዲህ የጣሊያን ሰላይ ያደርገው ይሁን ሁለት ቀይ በጣም ስላላችሁ ወይኛ ያኔ እንኳን ሁላችንም ጠቁረናል ስለምን ይደረስ ነው ወይም ደግሞ እኛም ራሳችን ቅርሱ ለመቆፈር ጥናት የምናደርግ ሰዎች መስለናቸው ሊሆን ይችላል። ብቻ በጥርጣሬ ነው ያዩን እና እኛ ደብዳቤም አውጥተን አሳየናቸው። ግን እዛ ቦታ ላይ ግን ለመሄድ ይሄ ጥሩ ነው፣ ግን እዛ ቦታ ላይ ለመድረስ ግን ከዚህ ከወረዳው ፍቃድ ያስፈልጋቸዋል አሉ። እሺ ወረዳው የት ነው ስንል አዲሽው ነው። አዲሽው ደግሞ ወደ 15 ኪሎ ሜትር መመለስ አለ ተጉዘን ይመጣል። በእኛ ህግ ደግሞ መመለስ ካለብህ በእግር ነው የምትመለሰው። አያዋጣም ብለን እነ ወልዱ ቤት
ያው አጠገቡ ነው ፊት ለፊት ይታያል። አዎ በቃ አላጄ ላይ እዛ ቁጭ ብለን ስለ አላጄ ጦርነት ተወያይተን እዛም ቂጣ በሻችን በልተን ከነሱ ጋር ተጫውተን ተመልሰን ጉዟችን ቀጠልን ወደ ቤተ ማራ። አምባላጌ ላይ ከሆነ አፋጀ የማይጨው ተራራው ይታያል እንደው። አዎ አፋጀ እንግዲህ ትግራይ ውስጥ የሚገኝ በጣም ረጅሙ ተራራ ነው። እሱም በሁለተኛው የኢትዮጵያና የጣሊያን ወረራ ጦርነት ጊዜ ብዙ ሰው ያለቀበትም ስለሆነ ነው አፋጀም የሚል ስያሜም እንደተሰጠው የተነገረን። አንድ ረሳሁት እንጂ ከዛ በፊት ደግሞ ሌላም ስም ነበረው። ሌላ ስም ነው። እሺ ከዛ እዛ ቆየን። ያው የዛን ቀን ቀጥታ ብዙ ገደላማዎች ነበሩ። አሁን ያን ተራራውን የወጣነውን ያህል ደግሞ ቁልቁለት ደግሞ ጋር አጋጠመን እኮ። ዘግናኝ ነበር። በጣም የሚገርም ዘግናኝ ነው። ለምንድን ነው ይሄን ያልኩት? አምባላጌ ላይ አይተህ እንደሆነ ቁልቁለቱ አሁን ባለፈው እንዳልነው ከአሸንጌ እስከ መቀሌ ድረስ በጣም ተራራማ ነበር አካባቢ የምንሄድበት ማውንት ብዙ ተራሮች ነበሩ እና ይሄም ከዛ መሃል አንዱ ነው። እኔ እንጃ ተማሪው ራሱ ሲወጣው ተገርመን ነበር። እንደዚህ ተራሮቹ ላይ አንድ እግርህን ሁለት እግር እንኳን ማቆም አትችልም። ልክ ነው። እሱ ነው። ልጁ ግን ያንን ከአዲስ አበባ ካለን ተማሪ በነበር ያየሁት ነገር ነው የገረመኝ። በጣም ርቀት አለው 15 ኪሎ ሜትር ደርሶ ገበያም ደርሶ ሁለቴ ነው የሚመላለሰው ነው ያለው። ለዛውም በላስቲክ ጫማ ነው አድርጎ እና እሱን እያደነቅን ከዛ ጉዟችንን ወደ ቤተ ማርያም አደረግን። ወደ ቤተ መራ። እዚህ ላይ አንድ ነጥብ ለመጨመር ይሄ አምባላጄ ወይም ደግሞ አምባላጌ በጣም ተራራው ከፍተኛ መሆኑ ብቻ ሳይሆን በጣም አስቸጋሪ ነው እና እዛ ያኔ ቁጭ ብለን የተወያየንበት አንድ ጉዳይ እነዛ ጀግኖች ቅድመ አያቶቻችን እዛ ቦታ ላይ ወጥቶ ሰርስሮ ምሽግ የሰራን ጠላት እንዴት አድርገው ነው አሸንፈው ከዛ ውስጥ ያወረዱት የሚል ጥያቄ በጣም አሁንም ራሱ በቃ ማሰብ የሚከብድ ነው አይደለም። በዛ ጊዜ እንግዲህ ጣሊያን እዛ ወጥቶ መትረየስ እንደዚህ መድፎች በተለይ መትረየስ መኖር እርግጠኛ አይደለሁም። መድፎችን ነው እዛ ጋር ደግነው ምሽጉ ላይ የጠበቃቸው ማለት ነው። ስለዚህ እዛ ሆኖ ከታች ላይ የሚመጣ ሰራዊት አንደኛ በቅሎ ፈረስ የምትጠቀምበት ቦታም አይደለም፣ በእግር ነው የምትሄደውና በእግርም መውጣት ከባድ። ያንን ወጥቶ ያንን እዛ ላይ የመሸገውን እና ከባድ መሳሪያ ያዘውን ጠላት ከምሽጉ አውጥተህ ማባረር መማረክ በጣም በጣም ከባድ ነውና የሚገርም ጀግንነት ነውና የአምባላጄን ያንን ታሪክ ስትሰማ በቃ ጣሊያን አድዋ ላይ መሸነፉ ምንም አይገርምህም። በቃ ከእንደዚህ የመሰለ ቦታ ወጥተው ካሸነፉት እዛ ላይማ በደንብ ነው ድባቅ የሚመቱት ትላለህ። እንደውም መሀል ላይ የሚኖሩበት እዛ መንደሩ የወሰዱን መኖሪያ ቤት እሱ ላይ ራሱ መውጣት አምባላጄ ይሄ ተራራውን አይደለም እሱ ላይ ራሱ መውጣት ዝም ብሎ እየቧጠጥክ መውጣት ነው እንጂ ይብስ ከላይ እየተተኮሰብህ ወይ ሌላ ጠላት እያለ በደንብ ነው የሚያይህ ከላይ ሆኖ እና በጣም አድንቆት ይቻላል ነበር። የወልዱን ቤተሰብ እኮ ስንጠይቃቸው ነበርና እንዲያውም በደርግም ጊዜም እንደዚህ ነበር አሉ። ደርግም ይሄ ቦታ እንደዚህ ምሽጉ ነበር አሉ፣ የደርግ ምሽግ እና የህወሓት ታጋዮችም በጣም በሚገርም ሁኔታ ነው ከዛ ላይ ድል ያደረጉት። እንዲያውም እኛ ከዚህ ቦታ ለቀን ነበር አሉ። ጦርነቱ በጣም የከፋ ስለነበረ አካባቢያችን ለቀን ሄደን በኋላ ደርግ ከወጣ በኋላ ነው ተመልሰን የመጣ ነው። በጣም ስትራቴጂ ቦታ ነበር፣ በጣም አስቸጋሪ ቦታ ነው። እሺ፣ ስለዚህ ከአምባላጄ ደግሞ ወደ ታች ቁልቁለት መውረድ ነበረብን እንዳልከው። በጉዞ ደግሞ በጣም አስቸጋሪ የነበረው ለእኛ ቁልቁለት ነው። ጉልበት ያናጋ ነበር። ቁልቁለት ሲሆን ሰውነታችን ያው ጉልበታችን ስለሚሸከም ዳገት በጣም በበኩሌ በጣም ወደው ነበረ። ቁልቁለት በጣም አስቸጋሪ ነው። ይሄ ደግሞ ዚግዛግ ነው ደግሞ ወደ ላይም ስንወጣም ዚግዛግ ነበር አስፓልቱ፣ ወደ ታች ተወርድም አስፓልቱ ዚግዛግ ነው። ስለዚህ በአቋራጭ ነው ደግሞ እኛ ስንወርድ የነበረው እና በጣም አስቸጋሪ ነበረ። እኔ አንተ አልነበርን ይመስለኛል አንድ ላይ ሙሌ መጣ። ካሜራማናችንም ሙሌ መጣ። ትንሽ ተጠፋፍተን ነበረ። በኋላ ሞና ደብሊው ወደ ኋላ ቀርቶ ነው ፎቶ ለመነሳት። ቦታው አጓጉ ነው ብለው ፎቶ ተነሳው። በኋላ ደረሱብንና ከዛ ምሳ መጣልን። በፌስታል የበላንበት ቀን ነው።
እንዳውም ወደ 9 ሰዓት ነው 10 ሰዓት ብሌን ውሃ የሚመረትበት ፋብሪካው ጋር ስንደርስ ብሌን ሳይሆን ብሌን አላጄ ውሃ ብሌንማ አኳ ብሌን የደሴ ነው እዛ ብሌን የጣ ስለሄድክ ነው አንተ እሺ እዛ በጣም 8-9 ሰዓት ያው ነው በጣም ቆይተን ነው የዛን ቀን በፌስታል ምትውልን ተሻምተን የበላንበት ቀን ነበር ከዛ በኋላ ወደ ቤተ መራ የምትባል ትንሽ ከተማ ነው የገባ ነው መሻሹ ላይ ወደ 11 ሰዓት ተኩል አካባቢ ሆኗል ቤተ መራ ገባ ቤተ መራ ደግሞ ምንም ምግብ ቤት የላትም ምንም ነገር የላትም ማለት ይቻላል ማደሪያ ብቻ ነው ያላት እንጂ ምግብ አልነበራትም ስለዚህ ራሳችን የመጣው ከሄዋኔ ከሌላ ሀገር ከተማ አልፎ ሄዋን የምትባል ወደፊት የነበረች አንድ ከተማ ነበረች ከዛ ነው አንድ የሺዋስ ሀበሻ ይዞልን መጣ እዛ ቤቷ መኖሪያ ቤት ሆና ከኋላ 5 ነው እንደዚህ መኝታ ቤት አላት የሽቦ አልጋ ላይ ለሁለት ሆነን ግን ጥድት ያለ እንደዚህ አይነት እንጃ ማደራችን አረቄ ያስፈልገናል እያል ተዋህን ምናምን ጠብቀን ነበር እዚህ ግን ጥድት ያለ ነው በጣም የዛን ቀንም ነው እኮ ደብሊው አሁንም ውጪ ባይሆንም እዛ እያወራን ዝም ብሎ ጠረጴዛ ላይ እንቅልፍ ወስዶት ቁጭ ያልንበት ቴሌቪዥን ስናይ ሲያንኮራፋ የነበረው በተረኛ ሆኖ እሺ ስለዚህ ቤተ መራም ትባል ከአምባ አላጄ ትንሽ ወደ 14 ኪሎ ሜትር ርቀት ላይ የምትገኝ መንደር ነው ያደርነው 25ኛው ቀናችን ንጹህ የሆነች ቅድም እንዳልነው የሽቦ አልጋ ሆኖ በጣም ንጹህ የሆነ ቦታ ያደርንበት ነው ከዛ ተነስተን እንደተለመደው ያው የጮርናቄ ደንበኞች ሆነን ነበር የዛን ቀንም እሱን ነው የተጠቀምነው እኮ ትንሽ ከተማ በጠዋት ስለወጣን ምንም አልበላንም እዚህ ካላስታውስም በልጠይቅ እንጂ አታጭበርብረኝ ባልኖር ባልጓዝ ኖሮ አሁን እንደዚህ ያልኩ የምታወራው የዛን ቀን ስንወጣ እኮ 23ኛው ቀን ከቤተ መራ ተነስተን ወደ አዲ ጉዶ የሚደረግ ጉዞ ነው 30 ኪሎ ሜትር ነበር የዛን ቀን የተጓዝነውና ቁርስ የበላነው ሄዋን የምትባል መንደር ነው ከተማ ነው ሄዋን እንዲያውም ትልቅም ከተማ ነች ሄዋን ማለት በዚህ የመኮኒ እና የኮረም መንገድ አለ የራየው ይቅርታ ቆይ ስለዚህ ሁለቱ መገናኛ ነች እና በመኮኒም በማይጮም የሚመጡ መኪኖች የሚገናኙባት ከዛ ተገናኝተው በቀጥታ ወደ መቀሌ የሚሄዱባት መገናኛ ከተማ ነች አቋራጭ ያለባት ማለት ነው ሄዋን ስለዚህ ሄዋን ነው ቁርስ የበላነው እንዴ ማለት ቁርስ ነው አስታውሱት ከፊታችን እንዳውም ገበያም ቀን ነበር መሰለኝ እዛ አካባቢ ሹፌሮች የሚያቆሙበት ምሳን ቁርስ የሚበላበት የሚያድሩበት ነበሩ ከባባድ መኪናዎች የሚያርፉበት ነው ከዛ አካባቢ እንዳው በጣም የሞቀች ደስ የምትል ከተማ ነበረች እዛ ውስጥ ቆንጆ ቁርስ እንዳልከው የተለያየ እንዳውም አንድ ክፍለ ሀገር ያሳቀን ቦታም ነበረ ምንድነው እዛ 5 ያዘዝንበት ጊዜ ነው በቋንቋ ልንግባባ አልቻልንም 3 ሰዎች የተመላለሱ መጥተው ግን በጨረሻ ላይ የተሳሳተ ግን በኋላ በጣም የሚገርም ቁርስ ፉልም እንቁላልም እርጎ ትክክለኛ በቃ የፉል እንዲያም ከኬት ነው ማይጨው አላማጣ ነው አሪፍ ፉሎች የበላ ነው ከዛ 3ኛው በጣም አሪፍ ፉል የበላ ነው ከመቀሌ በፊት እዚህ ቦታ ነበር እዛ ቦታ ነበር እና አካባቢው ደግሞ እሷሪ እንዳልነው ቅድም ሹፌሮች ያቺ ኪሎ ሜትሯን የምትቀንስበት በዛም የሚመጡበት ነው አካባቢው ትዚልህ እንደውም ብሬ በጣም ለም ነበር ሰፊ የእርሻ በጣም ደስ የሚሉ እርሻዎች ገና የመስኖ ስራዎች የሚሰሩበት ይሄ በመስኖ ንጹህ ያየንበት ወደዛ ክልልም በመስኖ ካየናቸው ውሃዎች በቃ ሲፈልጉ የሚያቋርጡበት ሲፈልጉ ወደሚፈልጉት አቅጣጫ የሚመሩበት ቦታ ነበር ያየነው ከዛ ወደ መንገዳችንን ቀጠልን ከቁርስ በኋላ ወደ አዲ ጉዶም ሄድን አዲ ጉዶም 30 ኪሎ ሜትር ርቀት ላይ ነው የምትገኘው ስለዚህ ወደ አዲ ጉዶም ስንሄድ ደግሞ ያው የሺዋስ ሀበሻ በዚህ ሰዓት ያሬድም አልነበረም ለአስቸኳይ ስራ ወደ አዲስ አበባ መጥቶ ነበረ የሺዋስ ሀበሻ ነበረ ሎጂስቲክሱን የሚመራው ጠዋት ቁርስ ምሳ እራትን ከፊት እየሆነ ወደ ኋላ የተመለሰ የሚያዘጋጁ እሱ ነበረ እና እነሱ የሺዋስና ሙሉቀን ካሜራማናችን ወደ አዲ ጉዶም ቀድመው ሄዱና ሄዋን ግን እዚህ ቦታ ቁርስ አለ
ብለው ጠቆሙን። ጥሩ ቁርስ ቤት እነሱ በጠቆሙን መሰረት ነው ቁርሱን የበላነው። ከዛ በኋላ ቀጠልን። አዲ ጉዶም ስንደርስ በነገራችን ላይ ከሔዋን ከቁርስ በልተን ስንወጣ ምን ታስታውሳለህ አንተ ላይ የሆነው ነገር? ጉዞአችን ስንቀጥል የወደቅክበትም ቀን ነው። አየር ላይ ተነስቼ ዝም ብለህ ፊት ለፊቴ ላይ አየር ላይ ብድግ ብለህ ዝም ብለህ የፈረጥከው እንደውም ሾው ያሳየኸኝ። ከዛ እንደውም እነ ደብሊው ሲስቁ ምን ላድርገው ምኑን ለያዘው ዞር ስል አየር ላይ ነው አለ። በቃ ማለት ከመሳቅ ውጭ ምንም አማራጭ አልነበረም። በአስፋልትና በእርሻ መካከል ያለ የውሃ መተላለፊያ መንገድ እሱን ዘለን ዛፍ አይተን እዛ ለማረፍ ነበረ። በጣም ደግሞ ፀሐያማ ነበረበት። ምንም መጠለያ ይሄ ጥላ የሌለበት ነውና አንድ ዛፍ አየን። ከዛ ወደ እሷ ቶሎ ለመግባት የነበረ ነበር። አሁን ልክ እኔ አብረን እናንተ አንተ ቀደምከኝ። ከዛ ልዘል ስል ድንጋይዋ ላይ ቆሜ በጀርባዬ ወደኩ። ዘላለሁ ብለህ ብድግ አልክና አየር ላይ እስከነ ሻንጣ ዱብ አልክ። ምንም ላደርግ አልችልም። ሻንጣ ይዣለሁ። አየር ላይ ነው ምን ላደርገኛል? እንደውም አዝናናኝ። እዚህ ላይ ብሬ በጉዟችን ብዙዎቻችን እንወድቅ ነበር እና ስንወድቅ ብዙ ከወደቁት ውስጥ መሆን ነበር መሐመድ ካሳ እና መጨረሻ ላይ ውይይቱ እዛው እንግዲህ የፈጠርነው ነገር ነው። ስትወድቁ ግን አንድ ቀን ተሰብስበን የተወሰነ ስትወድቁ በጀርባችሁ ደቁ ተባባል። በመቀመጫችሁ ይሄ ሻንጣውም ስላለ ይደግፋችኋል ተባለ። ከዛ እንደው መሆንም ማስታወሱ አይገርምም ይለናል ይመጣና ዛሬ በመቀመጫ እንደ ድል ነው የሚያወራው እና እኔም የዛን ቀን ወደ ድል ያወራውበት ነው። በጀርባዬ ወድቄ በመቀመጫ ወደኩ። ወደ አዲ ጉዶም ከዛ ተጓዝን። የሚገርም አቋራጭ ነው ያገኘን። እሱን ቀን ትዝ ይልሃል? ቀጥ ያለ የሚታይ ሆኖ ግን በጣም መንገዱ እኔ የዛንም ቀን አድካሚ ነበር። አስፋልት ነው፣ ምንም መጠለያ የለም። ከዛ አዲ ጉዶ ልንገባ ስንል ሰው ይጠብቃችኋል ተባለ። የከተማው ህዝብ ሰምቶ ነበር። ስለዚህ ህዝቡ ወደዚህ ወደ እናንተ እስኪቀርብ እናንተ እዚሁ ጋር ትንሽ ረፉ ተባልና ምሳም ቡና እንጠጣ ብለን ገና መግቢያዋ ላይ የሆነ ትንሽ መንደሩ መግቢያ ጋር እንኳኩተን ከፍተን አንድ ተለቅ ያሉ ሰው ናቸው ወጥተው ምንድነው የምትፈልጉት ተብለን ቡና እስኪፈላ ድረስ ሽሮና እንጀራ በልተን እዛ ጠበቅናቸው። ምግብ ሰሩልን፣ ቡና ሰሩልን። ከዛ በኋላ በጣም የዚህ አዲ ጉዶ አካባቢ በጣም የተለየ ነው የነበረው። የመጀመሪያ የህዝብ ብዛቱ አስገራሚ ነበረ። ድብልቅልቅ ያለበት ወደ 1000 የሚሆን ህዝብ ነው እንግዲህ ባለማጋነን 1000 የሚሆን ሰው ነው የመጣው እና አስደነገጠን። ደግሞ እንዴ ምንድን ነው ለእኛ ነው ሁሉ አለን። ከዛ በኋላ መጥተው በቃ ደበላለቁት። ይሄ ጭፈራው፣ የራያው፣ ምኑ ሞተሩ፣ መኪናው፣ ፒካፑ እኛም ገባንበት ስንጨፍር ተለያየን ሁሉ እኮ እኛ። ከዛ በኋላ በጣም በቃ ህዝቡ ደግሞ ስሜታዊ ከመሆኑ የተነሳ አንዳንዴ እኛ በጣም ስለሚደክመን ወደ ኋላ ስንቀር ትተን ሁላ ሄድ ነበር። እኛ ቀረ ለማን እንደሚጨፈር ከዛ ላይ የቆሙ ሁላ ነው ደግሞ እንገባለን እያልን የከተማቸው የማዘጋጃ ቤት አዳራሽ ነው ያስገቡን። ህዝቡን ገባ፣ አዳራሹ ጢም አለ፣ ሞላ። በቃ ለመግባት ሁሉ ሰው ተረፈና በዱላ ነው ህዝቡ የተመለሰው። ከዛ አዳራሽ ውስጥ ተገባ። ከፊት አስቀመጡን። ቁጭ ካለም በኋላ የዛ አካባቢ የወረዳው አፈጉባኤ አንድ ሴት ናቸው። በጣም በሚጣፍጥ ቋንቋ አካባቢያቸውን አስተዋወቁ። 10 ደቂቃ አይሆንም። ይሄ ወረዳ እንዲህ ነው፣ ይሄ ከተማ እንዲህ ነው ብለው አስተዋወቁና ከጠቀሷቸው ታሪካዊ ነገሮች አንዱ ራስ ሙልጌታ በሁለተኛው የኢትዮጵያና የጣሊያን ጦርነት ጊዜ የኢትዮጵያ የጦር ሚኒስትር የነበሩ ናቸው። ራስ ሙልጌታና በጀግንነትም የተሰዉ ናቸው። እንግዲህ ራስ ሙልጌታ የት ነው የሞቱት የሚለው አንዳንዱ ሀሸንጌ ነው ይላል። እዚህ ደግሞ እኚህ አፈጉባኤ ደግሞ የነገሩን እዛው አካባቢ አራዶም እምባር አዶም የሚባል አለ፣ እዛ እንደተሰዉም ነገሩን። ስለዚህ የእሳቸው እዛ ከመሰዋት ራሱ አካባቢ ታሪካዊ እንደሚያደርገው የአካባቢው አስተዳደር አቶ አበራ ኃይለማርያም ደግሞ እንኳን ደህና መጣችሁ ብለው አጭር መግለጫ ከሰጡ በኋላ ከኛ ደግሞ መሐመድ ካሳ ነው መድረክ ላይ የወጣው። መሐመድ ካሳ ሁላችንም ሁሌም እንደሚያደርገው ሁላችንም ካስተዋወቀ በኋላ የጉዞአችን ዓላማም በደንብ አብራራ። ከዛ በኋላ በከፍተኛ ጭብጨባ እኛን አስቀድሞ አስወጡን ከአዳራሹ። ከዛ የከተማውና የአካባቢው አስተዳዳሪዎች ወደምናርፍበት
የከተማው አንደኛ የተባለ ሆቴል ወደዛ አስገቡን። ሻወር ውሰዱ፣ እረፉ፣ ከዛ በኋላ ደግሞ እራት ደግሞ እዚህ ቦታ ተዘጋጅቷል፣ ሰው መጥቶ ይወስዳችኋል ብለውን በጣም በቃ ደስ የሚል አቀባበል ነበር የተደረገው። ስፖርት ከዛ በኋላ ስፖርት ሰራና ገብተና በቃ እንደውም ከጉዟችንም ብዙ ስፖርት የተሰራበት ይመስለኛል። አንተ ግን ታለምጥ ነበር እኮ ስፖርት አካባቢ ገብተህ ክፍል ውስጥ አትወጣም። ልክ ሊያልቅ አካባቢ የሆነ አንድ 30 ፑሻፕ ሲቀር ነው የምትወጣው የነበረው። የዛን ቀን ደግሞ ያንተ ደግሞ የተለየ ነበር ከሁሉም። አንተ ደግሞ ጨምረህ ነበር የዛን ቀን ስፖርት እዚህ እንደሆነ። እኔ በተቻለ መጠን ከደብሊው ጋር ስፎካከር ነበር። ግን የዛለት ደግሞ የተለየ ነበር። ግራውንድ ውስጥ ነው ትዝ ይልሃል? ሆቴሉ ግራውንድ ሆኖ መኝታ ቤቶቹ እዛ ነበረ። ከዛ ቆይተን ታጥበን ማብራት እንዳውም ሄደ። እዛ አካባቢ ብዙ ጊዜ እንዳውም ማብራት ይሄዳል ምናምን ብለው ከዛ ደስ የሚል የከተማው አንድ መኖሪያ ቤት ነው እኮ ነው። ሆቴልም ቢሆን እንደ መኖሪያ ቤታችሁ ከሆቴሉ ጀርባ መኖሪያ ቤት አለ። ለኛ ሲባል ቡና አፍልተው የተለየ ነገር አድርገው ቤት መኖሪያ ቤታቸው ውስጥ ነው ራት ቡና የምንፈልገውን ነገር አድርገው ነው ያስተናገዱ። በጣም ደስ የሚል መስተንግዶ፣ ደስ የሚል አቀባበል ነበረ የአዲ ጉዳዩም ከተማ ህዝብና አስተዳደር ያደረገልን። ስለዚህ በዚህ አጋጣሚ የአዲ ጉዳዩም ህዝብና አስተዳደርን በጣም እያመሰገንን በ27ኛው ቀን ደግሞ ከአዲ ጉዳዩም ወደ ኩይሃ ነው ጉዞአችን የሚሆነው። 29.1 ኪሎ ሜትር ነው ከአዲ ጉዳዩም ወደ ኩይሃ ደግሞ ጉዞ የምናደርገው ማለት ነው። ይሄም ፀሐዩ ትንሽ ጠንከር ያለበት ጉዞ የነበረው። ቁርስ እንዴት ነበር ያደረግነው? እባክህ በነጋታው አዲ ጉዳዩም ቁርስ በልተን የወጣ ነው ወይስ ሳንበላ ነው የወጣ ነው? ሳንበላ ነው። ከዛ በኋላ እኮ የሆነች ማይቀይህ የምትባል ትንሽ መንደር ጋር ሄደን ነው ሻይ በዳቦ የበላን። አስታወስክ? ፎቶ እንዲያማለን ፌስቡክ ላይ ሁላ ፖስት አድርገን ነው። እኔ አንተ ደብሊው ነን መጀመሪያ የገባ ነው። ማይቀይህ የምትባል አንኳኩተን የገባ ነው። ትዝ ይልህ እንደሆነ አስከፍተናቸው አንድ ተለቅ ያሉ አዛውንት ወጥተው ሻይና ደስ የሚል ይሄ ዳቦ የለም እሱን ነው እየነከርን እንዳውም እኔ እናንተ እየነከርን የበላ ነው። ሻይ እየነከርን የበላንበት ቁርስ ነው። ከዛ እንዳውም በሩ ላይ ህጻናት ነበሩ። አንድ ህጻናት እግሩ የተጎዳ ነበረ። እዚህ ከባባድ መኪና ሲመጡ እንደዚህ የተጎዳ ልጅ ነው ብለውን እሱን እንዳውም አብረን ቆየንና ከዛ ተነስተን ገና እንደወጣን እዛ አስታውሳለህ አንተስ ብሬ በመኪና የሚያልፉ ሰዎች አዩንና ተመልሰው እርጎ ይዘውልን መጥተው። እንዴት ይረሳል በዛ ፀሐይ። በጣም እኔ ደግሞ እርጎ በጣም ነው የምወደው፣ ለረሳው አልችልም። በጣም ምንድነው የሆነው ልክ እንዳልከው አሁን ከአዲ ጉዳዩም በጠዋት ወጣንና ለዚህ 11 ተኩል ወጣን። አዲ ጉዳዩም ይበቃታል አለን። በጣም በሚገባ አስተናግዳናለች። ስለዚህ በጠዋቱ እንልቀቃት ብለን በጠዋቱ ነው የለቀቅናት። ከዛ በኋላ ጥሩ ተጉዘን ማይቀይህ የምትባል 10 ኪሎ ሜትር ትሆናለች ከአዲ ጉዳዩም። ስለዚህ በጠዋቱ ወደ 10 ኪሎ ሜትር ሄደን ነው ቁርስ የበላ ነው። ያው ቴምሮ ግን ይኖራል ጠዋት ላይ እና እዛ ቁርስ ከበላን በኋላ ትንሽ እንደሄድን ነው አንድ ፒካፕ መጣችና ቆመች። ከዛ ለከፒካፑ አንድ ሴት ወረደችና ስለ ጉዟችሁ ሰምቻለሁ፣ እባካችሁ እርጎና ወተት ይዘናል መኪና ውስጥ እንስጣችኋል። ከዛ በኋላ እሺ እርጎ ስጡን አለን። ያለን ግን ይሄ የውሃ ላስቲክ ነው ያለን እና አልመቻለ እርጎ ለመቅዳት። ከዛ ምንድነው ያደረጉት? የፒካፑን ሲያሽከረክር የነበረ ሰው ተመልሶ ወደ ማይቀይህ ሄዶ የበላንበት ቦታ ሄዶ ኩባያ ብርጭቆች ይዞ መጣ። ለምን ነው ከዛ ማለት ነው። ሁላችንም እንደውም መንገድ ዳር ላይ ነው ያለነው። በቃ እርጎ ወደ ብርጭቆ ቀድተው ሰጡን። እኔ እንደም ደጋግሜ ነው የጠጣሁት። እኔ እንደውም እርጎ አልወድም፣ ግን የዛን ቀን ጠጣህ? እዚህ ይሄንን ያልጠጣ ምን ልጠጣ ነው ብለህ እርጎን ጠጣው። ደስ የሚል ነበር ጉዞው። ደስ ይላል። በቃ ሰው በአቅሙ ሁሉም ነገር ሊያደርግልህ ይፈልጋል። በሄድንበት ቦታና እዚህም ቦታ በጣም ስሜታችን የሚነካ መስተንግዶ የነበረው መኪና ላይ ተውን ከያዙት እርጎ ወተት ተመልሰው ሄደው ገዝተው መጥተው ምናምን እንደዛ ደስ ይል ነበር። ከዛ በኋላ ምሳ የበላነው አንድ ጫካ ውስጥ ነው። የሸዋስ አበሻ ከኩይሃ ምግብ ይዞልን መጣ። እዛ በፌስታል እንደተለመደው ወደዛ እኮ በፌስታል ይመጣልን ጀመር። ምንድነው የምንፈልገውንም ምግብ ለየብቻ አድርገው ማምጣት ጀመሩ። በስልክ ይጠይቀናል። የምንፈልገው እናዛለን። ምንድነው የምትፈልጉት? ሽሮ፣
ፓስታ ብዙ ጊዜ እኔ ይሄ ጣሊያን ላይ ድል በተገኘበት ታሪክ እየሄድኩ ፓስታ ልበላ ምን ነበር። አንተ በብዛት ፓስታ ትበላ ነበር። ወደ ጣሊያን የማጎብደድ ነገር ነበር በፍጹም። ከዛ እንደዚህ ያስመርጠን ነበር የሸዋስ ያሬድም እንደዛ ነበር የሚያደርገው። ከዛ በምርጫችን መሰረት ሲገኝ ማለት ነው እድሉ ሲገኝ እንደዛ ነበር የሚደረገው። የዛን ቀን ጫካ ውስጥ ነው በፌስታል መጣለን፣ እዛው አርፈን በልተን ነው የተነሳ ነው። እዚህ ላይ ብሬ ምንድነው የዛን ቀን ቀድም እንዳልከው በጠዋት ነበር የተነሳ ነው እና በጉዟችን ወደዛ እየቀረብን ስንመጣ እኛም ጉዞ እየጠነከረን ስለነበረ ፍጥነታችን እየጨመረ ነውና ቶሎ ነበር የደረስነውና ኩያ ልንገባ ሆነ። ስለዚህ እዛ አንዳንድ ሰዎች ሊቀበሉ ስለሆነ እኛም ፀሐዩን ለማብረድ ብለን በጣም ጫካ ነው ግን ዳር ላይ መኪና ያልፋል። እዛ ላይ ብዙ ሰዓት ተኝተናል። ይሄ ቀን በነገራችን ላይ የካቲት 7 ነበረ። 27ኛው የጉዞ ቀናችን ላይ የካቲት 7 ነበረ። የካቲት 7 ደግሞ የመከላከያ ቀንም ነበረ። እንዲሁም ደግሞ የፍቅረኞች ቀንም ነበረ። ቫለንታይንስ ዴይ ነበረ እና የፍቅር ክሊኒክም ተከፍቷል የዛን ቀን። በደንብ ነው የተከፈተው። ስለ መከላከያ ሰራዊታችንን ብዙ ስናወራ ነበረ። የመከላከያ ሰራዊት አንደኛ ዓመት ነው ከተጀመረ። ይሄ የአርሚ ዴይ ወይም ደግሞ የመከላከያ ሰራዊት ቀን የሚባለው በኢትዮጵያ ታሪክ ለመጀመሪያ ጊዜ የዛሬ ዓመት ነው አይደል የተጀመረው። ስለዚህ ለሁለተኛ ጊዜ የሚከበርበት ነበርና እሱንም እያስታወስን ነበረ እንዳጋጣሚ ሆኖ። ከዛ አርፈን እንዳልከው ሄደን አሸጎዳን አየን። አሸጎዳ ይሄ በንፋስ ኃይል ኤሌክትሪክ ፓወር የሚያመነጨው እሱን አየን እና ይሄ አየሩን እየቀዘፈ ኃይል የሚሰራው የቆመው ነገር በጣም ትልቅነቱን ስናደንቅ ነበረ። እያንዳንዱ በጣም ትልቅ ነው እና በእሱ አጠገብ ነው ያለፍነው። ከሩቅ ሆነ ይታይ ነበር። ከሌላ ሀገር ሆነ ወደዛ ይታይ ነበር። እየቀረብን ነው በዛ ያለፍነው። እሱን አልፈን ነው እንግዲህ ኩሃ የምናገኛት። ኩሃ ካደርንበት ከአዲ ጉዶም 29.1 ኪሎ ሜትር ነች። ከመቀሌ ደግሞ 10 ኪሎ ሜትር ነች። ስለዚህ በዛን ቀን የምናድረው ኩሃ ነው ብለን ነበረ። ኩሃ ደግሞ የመረጥንበት ምክንያትም ነበረ እንዳልኩት የመከላከያ ሰራዊት ቀን ነው። ኩሃ ደግሞ ከድሮም ጀምሮ በደርግም ጊዜ ራሱ የወታደር ከተማ ነች እና አሁንም የመከላከያ ሰራዊት ካምፕም አለ እዛ። የሰሜን ግንባር መካናይዝድ የአራተኛው ብርጌድ መካናይዝድ የሚባል እዛ አለ እና በቃ ይሄን እያሰብን በቃ እስኪ ኩሃ ነው ማደር ያለብን የመከላከያ ቀን ስለሆነ እዛ እንዲያውም መከላከያ ሰራዊት ካምፕ ውስጥ ብናደር በጣም ጥሩ ነው፣ ለኛም ለታሪካችን ጥሩ ነው ብለን ለየሸዋስም ነግረነው ነበረ። ከቻለ እዛ መከላከያ ሰራዊት ካምፕ ውስጥ ሄዶ አሬንጅ እንዲያደርግልን። የሸዋስ ደግሞ የመከላከያ ሰራዊት የቀድሞ አባል ነው። እዛ በኢትዮጵያና በኤርትራ ጦርነት ጊዜ በጣም ከፍተኛ ጀግንነት የፈጸመ 3 ቦታም 4 ቦታም የቆሰለ ላይቤሪያም ሰላም አስከባሪ ሆኖ ከሄደ ሰራዊት ጋር የሄደ ነው። አሁንም ድረስ ጥይት እኮ ጭንቅላት ውስጥ አለው እና ኩሃ ያለው ደግሞ ይሄ በሰሜን እዝ የአራተኛው ብርጌድ መካናይዝድ እሱ የነበረበት ክፍል ነው። አባል ነበር። እዛ አባል ነበር ከመጣቱ በፊት ማለት ነው፣ በክብር ከመሰናበቱ በፊት። ስለዚህ እንዲያውም በቃ ይሄንማ ማድረግ እንችላለን ብሎ ነበር ሄደው እና በቃ እኛ ደስ አለን። እዚህ ኩሃ ነው የምናድረው፣ ከመከላከያ ሰራዊታችን ጋር ነው ደግሞ ይሄን ሌሊት የምናሳልፈው ብለን ሄድን። ልክ ኩሃ ልንገባ አካባቢ ግን የሚገርም ነገር የሚያጋጠመን የዚህ የአራተኛው ብርጌድ መካናይዝድ ሰራዊት አባላት ከከተማ ወጥተው በሁለት መስመር ረድፍ ሰርተው ተሰልፈው ነው የጠበቁ እና በጣም በቃ ያልጠበቅነው አስደንጋጭ ነገር ነው የነበረው። 1 ኪሎ ሜትር መጥተው ከከተማ ወጥተው እንደውም ብዙ ሰዓት ቆይተንባቸው እኮ ሲጠብቁን ነበር እዛ ቆመው። በጣም ፀሐይም ነገር ነበረ እና የመከላከያ ሰራዊታችን አባላት በዛ መልኩ ተሰልፈው ሰላምታ ይሰጡ ሲቀበሉን በጣም በቃ ስሜት የሚነካ ነበር። በጣም አስደንጋጭ ነበር ለኛ። በመሃል ሆነን እነሱ ቆመው አጅበውን ነው እዛ ድረስ ይሄድ ነው። አሳልፉን መጀመሪያ በቃ መስመር በዳርና ዳር ተሰልፈው አሳልፉን በመሃል። ከዛ በኋላ በሰልፍ ከኛ ኋላ አጀቡን። ከዛ ደግሞ የኩሃ ህዝብ ደግሞ በጭፈራ ተቀበለ። ድፎ ዳቦ፣ አምባሻው፣ ፈንዲሻ፣ ቀጤማው እንደዚህ ይዘው በጭፈራ ደግሞ ተቀበሉንና ድብልቅ ያለ
የካቲት 7 የመከላከያ ሰራዊት ቀን በጣም አስገራሚ አቀባበል ነበር የተደረገልን። እኛም ገባንበት እኮ ጭፈራውም ይዛን ቀን ወደ መቀሌም እየተጠጋን ነው። ባለፈው እንዳልነው ደብረ ብርሃን ስንደርስ የተደሰትነው ደስታ አለ። ደሴ ስንደርስ እንደዚህ ከተሞች ስንደርስ አሁን ደግሞ ወደ ጉዟችን መዳረሻ ስለሆነ ወደ መቀሌ መዳረሻው 10 ኪሎ ሜትር የምትቀረው ኩያም ስለገባን በጣም ደስ ብሎን ጨፈርን አብረን። አዎ በጣም ደስ የሚል አቀባበል ነው የነበረው እና ልክ እንደገባን በዚህ በአራተኛው ብርጌድ መካናይዝድ ግቢ ውስጥ ነው እንድናርፍ የተደረገው እና ወደ ሻወር ቦታ ወሰዱን። መጀመሪያ በር ላይ እንደውም እኮ ብሬ ወጥተው እኮ መኮንኖቹ ወጥተው ጥያቄ ጠየቁን። እነሱም ንግግር አደረጉ ደስ እንዳላቸው። በቴሌቪዥን አይተናችሁ ነበር፣ አሁን እዚህ ስትመጡ ደስ አለን ብለው ወደ ግቢ ይዘውን ነው የገቡት። ወታደራዊ ሰላም ተሰጡን። ህዝቡም እነሱ ግቢ ድረስ ውስጥ ነው የሸኘን። በጭፈራ በጭብጨባ እኛም ጨፍረን ነው የገባ ነው። ከዛ በኋላ በቀጥታ ሻወር ነው የወሰድነው። ሻወሩ ከወሰድናቸው ሻወሮች ደስ ከሚሉት አንዱ ነበረ። በጣም ብዙ ነው፣ ደስ ይላል ቅዝቃዜው። እኛ ደግሞ ፀሐዩ ሲበላን ነበር የዋልነው። ከዛ በፊት ግን ነበር ያስታወስክ እዛ ውስጥ ስፖርት መከላከያ ሰራዊት የሚሰራበት ቦታ ላይ ሁላችንም የቻልነውን አይነት ስፖርት ሰራን። ስፖርት የሚሰሩበት ሜዳ አጠገብ ነው ያለው ሻወሩ። እዛው ብረቶች እንደዚህ ነገሮች አለ ፑል አፕ እንደዚህ የሚሰራበት። እሱም ትንሽ እንደዛ አድርገን ወደ ሻወር የገባ ነው። ከሻወሩ በኋላ ደግሞ የኩሓ ከተማ አስተዳደር የምሳ ግብዣ የራት ግብዣ ያወራል። 12 ሰዓት ሊሆን ነው። እና እዛ መምህር አታክልቲ የመቀሌ ዩኒቨርሲቲ የቲያትር ዲፓርትመንት ሰው ነው። እሱ ነበር ያስተባበረው። ይዞን አንድ ሬስቶራንት ወሰደን። ከዛ ደግሞ የመቀሌ ጓደኞቻችን እስከ አድዋም ደግሞ የዘለቀው ጓደኝነታችን ከዛ ተጀምረው ከመቀሌ እየነዱ መጡ። ባህረ ደሳለኝ፣ በየነ፣ አቤል አንድ ላይ ሆነው ተሰብስበው በመኪና መጡ። መቀሌ እስክንደርስ ድረስ አላስቻላቸውም። ወደ ኩሓ መጡ። አብረን እዛ ራት እና ምሳ የሆነው በልተን ከዛ በኋላ ደግሞ የቡናና የእንኳን ደህና መጣችሁ የሙዚቃ ዝግጅት አለ ተብለን የኩሓ አንድ ደግሞ የባህል አዳራሽ አለ። ይሄ የባህል አዳራሽ ባለቤቱ የዋልታ ክንፈ ገብረመድህን አያት ናቸው። ዋልታ ክንፈ ገብረመድህን አሁን የደደቢት ስፖርት ክለብ ፕሬዚዳንት ነው። የእሱ አያት ናቸው። እና በጣም በትልቅ ደስታ ደስ የሚል የቡና ስነ ስርዓትና ወጣቶች ደግሞ የጭፈራና የሙዚቃ ትርኢትም እንዲያቀርቡልን ተደርጎ ከዛ ተመልሰን በአራተኛው ብርጌድ ማከናይዝድ ግቢ ውስጥ ነው እንደፈለግ ነው እንደተመኘ ነው እንድናድር ያደር ነው ማለት ነው። በረንዳ ላይ ማለት ነው። በዛ ግቢ ውስጥ በረንዳ ነበረ። በቃ እዛ ነው አንጥፈን የተኛ ነው። ስለዚህ በጣም ምኞታችንም ያሳካንበት የመከላከያ ሰራዊት ቀን ከመከላከያ ሰራዊት ጋር ማደር እንፈልጋለን ብለን ምኞታችንም የተሳካበት የኩሓ ነዋሪ ህዝብ መስተዳድሩ እንዲሁም ደግሞ የመከላከያ ሰራዊቱ በጣም በድምቀት ተቀብለው ያስተናገደን ቀን ነበር። 27ኛው የጉዞ ቀን እዛ ላይ እንግዲህ ብሬ አረፍ ልንል ነው አይደል? እዚህ ነው እንግዲህ። ከዚህ በኋላ ደግሞ በሚቀጥለው ቀን ደግሞ በጣም ታሪካዊ ጉብኝት ደግሞ አለብን። እንደ ኢየሱስ የሚባል መጀመሪያ ከጣሊያን ጋር የተደረገው ጦርነት እምባላጄ ነው ብለናል። እሱን አይተናል። ከዛ በኋላ እንደ ኢየሱስ፣ ከዛ በኋላ ነው አድዋ። ስለዚህ ሁለተኛው የኢትዮጵያውያንና የጣሊያኖች ጦርነት በሚቀጥለው ቀን ነው የምንጎበኘው። ትክክል። ስለዚህ በእኔ በኩል ኩሓ ላይ ብናሳርፈው። ከዛ በፊት ግን ኩሓ ከመግባታችን በፊት አንድ የረሳነው ነገር የሆኑ 3 ወጣቶች ወጡና ወደ አስፓልት አቆሙን ጠየቁን። ወዴት ነው ጉዞ አሉን። እንደዚህ በሬዲዮ ሰምተናል አሉና አንድ ወጣት እንዲያውም መሐመድ ካሰን ወደ አላስቀረና በቃ ኮብልስቶን ነው ለዚህ ነገር ነው የሚሰሩት ልጆቹ። እባካችሁ ቺለሻይ በቃ ያለች ነው ብሎ 10 ብር አውጥተው ሲሰጠው ነበረ። በቃ እንደተለመደው እናመሰግናለን ብለን አልተቀበልነውምና እችንም ማስታወሻ ላይ ስላየዋት ነው